እኮ ምን ሆነን ለምን መጽናናትም ቢያልን እግዚአብሔር የገባውን ቃል በግላችን የተናገረውን ቃል እግዚአብሔር ያለውን ነገር የትኛውን ነው ያላደረገው? እግዚአብሔር ተናግሮ በህይወታችን ያልሆነ ምን አለ? ገባልን ተስፋና ፍጻሜው ጋር እስክንደርስ ድረስ ያለው መሐከል ላይ ያለው መከራ መሐከል ላይ ያለው ችግር አይገናኝም። እግዚአብሔር ብዙ ጊዜ የሚያደርገውን ይነግረናል እንጂ የሚያደርገውን ነገር ከማድረጉ በፊት ስለምናልፍበት መንገድ ማብራሪያ አይሰጥም። አስተዋሉ ደግሞ ምን አይልም አይመረመርም። እንደዚህ ነው እሱ የሚያስበው። እኔ አውቀዋለሁ እኔ ልቡን ክፋ የሚባል አይደል። ማንንም አስተዋሉን መመርመር አይችልም። ዛሬ ከትቢያ ላይ ሰው አንስቶ ንጉስ ማድረግ ይችላል። የተነሳ ከመድከማችን የተነሳ ነፍሳችን ዝላብን ጉልበታችን ተብረክርኮ ወድቀን በቃ ለቀልኝ ያልን ሰዎች እግዚአብሔር ደክሞት ሳይሆን ያደክመው። በምንም አይነት ሁኔታ ውስጥ ወደቁ፣ በምንም አይነት ጭንቅ ውስጥ ነው፣ በምንም አይነት ተስፋ መቁረጥ ውስጥ ነው፣ በምንም አይነት የተዘጋ ነሐስ ሰማይ የሆነባችሁ እንደዚህ የተዘጋባችሁ ሰው የእግዚአብሔር ምሕረት አልተቋረጠም ነው። መሄጃህም ታላቅ ውሃ ውስጥ ነው፣ ዱካህም ግን አልታወቀም። በሙሴና በአሮን እጅ ሕዝብህን እንደ በግ መንጋ መራሃቸው ይላል። ይሄ ሰውዬ አሁንም ዛሬ እግዚአብሔር ፊት ጮሆቱ ሳይሰማ ሲቀር እንዴት ግራ እንደተጋባና ተስፋ እንደቆረጠ ነው የሚነግረን። እኔ እግዚአብሔር ይሰማኛል ብዬ ጮኩ፣ እግዚአብሔር ግን ጩኸቴን አልሰማኝ። በመከራዬ ቀን ጮኩኝ፣ እግዚአብሔርን ፈለኩት ግን አላገኘሁትም። ለካ እግዚአብሔር ወደኔ ጮሁ መልስልሃለሁ ያለ አምላክ አይደል እንዴ? አልመለሰልኝም። ጮኩኝ እግዚአብሔር ፊት አምላክ አለኝ ብዬ ጮኩኝ። ጮኬም ነፍሴ አልተጽናናችም፣ ነፍሴ ልትጽናና አልቻለችም። አንዳንድ ጊዜ እንደዚህ ሆናችሁ ታውቃላችሁ? ጮዋችሁ መጽናናት የሚሳናችሁ ጊዜ አለ። አሳፍ እንድትገጠሙ ማለት ነው። ይሄ ብቻ አይደለም፣ መንፈሴ ዛለች ይለናል ቁጥር 3 ላይ መንፈሴ ዛለች፣ ውስጤ ዛለ። ጮኩና መንፈሴ ዛለ። ለጸሎትም እግዚአብሔርንም ለመስማት ለመታዘዝም ለመሮጥም ለመንቀሳቀስም ዛለኩ፣ ጉልበቴ ድክም አለ። መናገር እስኪሳነኝ ድረስ ታወቅኩኝ ይለናል። ወካልኩኝ። አያችሁ፣ ከእግዚአብሔር ጋር ኑሮ ስንኖር ከእርሱ ጋር ምንም አይነት ሰዎች ሆነን አገልጋይ ልንሆን እንችላለን፣ ተገልጋይ ልንሆን እንችላለን። በኪዳን ከእሱ ጋር ጥብቅ ብለን የምንኖር ቃሉን የምናውቅ ልንሆን እንችላለን። ተስፋ ይዘን የምንሮጥ ሰዎች ልንሆን እንችላለን። ከእግዚአብሔር ጋር እየሄድን እንዲህ አይነት ነገር ሊገጥመን ይችላል። እየጮህን የማንሰማበት፣ ነፍሳችን የምትዝልበት፣ ነገሮች የሚጨላልሙበት፣ ግራ የምንጋባበት ጊዜ አለ። አሳፍ እንደሱ ነው የሆነው። ልክ እንዲያኔው መዝሙር 73ኛው ምዕራፍ ላይ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው፣ የኔ ግን አረማመድ ሊወድቅ እርምጃዬም ሊሰናከል ጥቂት ቀረ እንዳለው ማለት ሆነስት። እንደዚህ ሆናችሁ ታውቃላችሁ? ነፍሳችሁ ዝላ መጽናናት እምቢ ብላችሁ ምንም አይነት ድምጽ ምንም አይነት ዝማሬ ብትሰሙ መጽናናት የሚሳንበት ጊዜ አለ። መጽናናት የማትችሉበት፣ ማንም ቢሰብካችሁ ማንም ቢጸልይላችሁ ማንም ቢናገራችሁ መጽናናትን እምቢ የሚልበት ጊዜ ይኖራል። መንፈሳችን የምትዝልበት ጊዜ ይኖራል። ለዚህ ነው የዕብራውያን ጸሐፊ ሲጽፍ በነፍሳችሁ ዝላችሁ እንዳትደክሙዋል። ከኃጢአተኞች በደረሰበት እንደዚህ ባለ ተቃውሞ የጸናውን አስቡታል። ክርስትና ዓለም ላይ የነፍስ ዝለት አለ። የነፍስ ዝለት ሲመጣ ምንድነው የሚሆነው? ቃሉ አይገባብንም፣ መንፈሱ አያገኘንም፣ ተጸልዮልን አንጽናናም፣ እግዚአብሔርና ቃል አንብበን አንባረክም፣ ጸልየን ነፍሳችን ውስጥ ጠብ የሚል ነገር የለም። ዝለታችን እንዳለ ነው የሚሆነው። እንደሱ ሆንኩኝ አለ። ታዲያ ከዚህ ጭንቀት ውስጥ እንዴት ወጣ ሲባል የድሮውን ዘመን አሰብኩታል። እንደዚህ ስትሆን ድክም ሲለኝ፣ ነፍሴ ስትዝል፣ መጽናናት እምቢ ሲለኝ፣ ውስጤ ስብርብር ሲል፣ ጮኬ መደመጥ ሲያቅተኝ፣ ጮኬ ጸሎቴ የተሰማ ሳይመስለኝና ተስፋ ስቆርጥ ቁጭ ብዬ የድሮውን ዘመን አሰብኩ። የጥንቱንም ነገር አውጠነጠንኩታል። አይገርማችሁም? ወደ ኋላ ተመለስኩና አሰብኩት። የጥንቱን ነገር አጠነጠንኩት። ያ በዝማሬ በሌሊት ይሰጠኝ የነበረውን አምላክ፣ ያ በሌሊት ዝማሬ ይልክልኝ የነበረውን አምላክ እሱን አሰላሰልኩት ይልና ቁጥር 6 ላይ ዝማሬን በሌሊት አስታወስኩና ከልቤ ጋር ተጫወትኳል። እንዲህ አይነት ዝለት ውስጥ ስትሆኑ ወደ ልባችሁ ተመለሱ። ከልቤ ጋር ተጫወትኩ። ከዛ መንፈሴንም ተነቃቅቶ እንዲህ ሲል ጠየቀ። ወደ ልቤ ስመለስ ጥያቄ መጠየቅ ጀመረ። ማ ነፍሴ፣ ማ ልቤ
ጥያቄ ጠየቀኝ። እኔ ቃሉ አላጽናና ብሎኝ ጸሎት አላጽናና ብሎኝ መንፈሴ ተሰብሮ መጽናናት እምቢ ብዬ ጩኸቴ የማይሰማ መስሎኝ ተስፋ ቆርጬ ሌሊት እንቅልፍ አጥቼ መኝታዬ ላይ ሆኜ እያሰላሰልኩት ውስጤም ቢሲለኝ ዝለቱ ላይ መጥቶ ሲወድቅ ተስፋ ስቆርጥ ወደ ልቤ ተመለስኩና ተመካከርኩ። የድሮን ዘመን አስቤ ያዝማሬ በሌሊት የሚሰጠኝን አምላክ አሰብኩትና ወደ ውስጤ ተመልሼ ሳሰላስል ልቤ እንዲህ ብሎ ጠየቀኝ። ጽናናትም ቢያላችሁ ሰዎች ይሄን ጠይቁ። እንደዚህ ይላል፣ ለመሆኑ ጌታ ለዘላለም ይጥላልን? ልቤ ጠየቀኝ። አንተ አልጽናና ያልክ አሳፍ፣ አንተ ነፍሴ የዛለች አሳፍ፣ ጩኸቴ ያልተሰማ የምትል አሳፍ፣ ውስጥህ እንደዚህ ድክም ያለ አሳፍ፣ ይሄ መጽናናትን እምቢ ብለህ ድክም ያልክ መናገር ያቃተ አሳፍ፣ ነገሮች የጨለሙብህ አሳፍ፣ መጽናናትን እምቢ ያልክ አሳፍ፣ ለመሆኑ ጌታ ለዘላለም ይጥላልን አለኝ። ይጥላል ወይ እግዚአብሔር? አይጥል። ከዛስ ከእንግዲህ በጎነቱን አያሳይም? ይጠይቀዋል። እግዚአብሔር ይጥላል? መልሱልኝ። እግዚአብሔር ይጥላል? ማን እንጣል? መጽናናትን እምቢ ብለህ ነፍስህ ድክም ብላብህ ዝለህ የወደቅ ሰው እግዚአብሔር ለዘላለም ይጥላል? አሁን ከውጭ ጋር አይደለም ከልቤ ጋር ወደ ውስጥ ይጥላልን? እንግዲህስ በጎነቱን አያሳይምን? ወገኖቼ እግዚአብሔር አይጥል። እስቲ በደንብ አሜን በሉ። አዎ ይጥላልን? አይጥልም። ለመሆኑ ከእንግዲህ በጎነቱን አያሳይምን? በጎነቱን ከእንግዲህ በኋላ አናይም ነው እያላችሁ ያላችሁት? ከእንግዲህ በኋላ በጎነት አላይም ብላችሁ ነው የምታምኑት? የዛላችሁ ሰዎች፣ የደከማችሁ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ ጮኻችሁ ጸሎታችሁ ያልተሰማ ድባቴ ውስጥ ያላችሁ፣ ሌሊታችሁ ጭንቀት፣ ቀናችሁ የጭንቀት ቅድሟ እንደነገረን ባልነጋ የምትሉ ሰዎች በቃ እግዚአብሔር በጎነቱን ከዚህ በኋላ ያሳያችሁ። ከዚህም በኋላ በጎነቱን እናያለን። እስቲ በደንብ አሜን በሉ። በቃ አለቀበት እግዚአብሔር በጎ ማድረግ ነው። ማለዳ ማለዳ እርሱ አዲስ። እስቲ በጎነቱን አያለው በሉ። እንግዲህ በኋላ በጎነቱን ታይም ነፍሴ በጎነቱን አያሳይምን ብሎ ይጠይቃል። አረ ያሳያል። አያችሁ የደከመች ነፍስ የምትጽናናው እንደዚህ ነው። በጎነቱን አያሳይም? አረ ያሳያል። ከዛ ሶስተኛ ምህረቱ ለዘላለም ጠፋ። የእግዚአብሔር ምህረት ለዘላለም ጠፍቷል። የእግዚአብሔር ምህረት ተቋርጧል። አሁን የምትነፍሱት ምህረት እንደሆነ አታውቁ? ይሄው እኮ ምህረት። ይሄ ምህረት ምን መስሏችሁ ነው? ምህረት እኮ ነው እየተነፈሳችሁ ያላችሁት። ይሄ ምን ተነፍሰው እኮ የእግዚአብሔር ምህረት ነው። በቃ የእግዚአብሔር ምህረት ተቆርጧል? ኧረ አለ። እስቲ እግዚአብሔር መሐሪ ነው በሉኝ። የእግዚአብሔር ምህረት አልተቆረጠም። በምንም አይነት ሁኔታ ውስጥ ደቁ፣ በምንም አይነት ጭንቅ ውስጥ ሁኑ፣ በምንም አይነት ተስፋ መቁረጥ ውስጥ ሁኑ፣ በምንም አይነት የተዘጋ ነሐስ ሰማይ የሆነባችሁ እንደዚህ የተዘጋባችሁ ሰው የእግዚአብሔር ምህረት አልተቋረጠም። እስቲ አሜን። እግዚአብሔር እንደገና ምህረትን ያደርጋል። ምህረቱን ዘግቷልን? ጠፋን? የገባውንስ ቃል እስከ ወዲያኛው ተሻረ? እስቲ እግዚአብሔር ቃል ገብቶልኛል፣ በቃሉ ቃል ገብቶልኛል፣ በህልም ቃል ገብቶልኛል፣ በራእይ ቃል ገብቶልኛል፣ እግዚአብሔር ተናግሮኛል የምትሉ ሰዎች አላችሁ? እጃችሁልኝ ካላስቸገርኳችሁ እስቲ ከፍ አድርጉ። እሺ ተወው። እግዚአብሔር ትቶታል? እግዚአብሔር ሞቅ ብሎት ነው እንደ ቃል የገባው? እግዚአብሔር የገባውን ቃል እስኪ ወዳኛው ተሻረው ትቶታል? የገባልን ቃል አለ። እንደ ቤተ ክርስቲያን የጋራ ቃል አለን፣ ተስፋ አለን። አይዟችሁ፣ ልባችሁ አይታወክ፣ በእኔ መኑ፣ በአባቴ ቤት ብዙ መኖሪያ አለ። ስፍራ ላዘጋጀ ሄዳለሁ፣ ተመልሼ እመጣለሁ፣ እኔ ባለሁበት ከኔ ጋር እንድትሆኑ ወስዳችኋለሁ። ይሄ ኪዳን ተሽሯል እኮ። ምን ሆንን? ለምን መጽናናትን ቢያልን? እግዚአብሔር የገባውን ቃል በግላችን የተናገረውን ቃል እግዚአብሔር ያለውን ነገር የትኛውን ነው ያላደረገው? እግዚአብሔር ተናግሮ በሕይወታችን ያልሆነ ምን አለ? ቃሉ እስኪመጣ ድረስ ፈተነው እንደሚል ዮሴፍን ቃሉ እስኪመጣ ፈትኗችሁ ሊሆን ይችላል። በእግር ብረት ደከመ ይላል፣ ደክሟችሁ ሊሆን ይችላል። እግዚአብሔር ግን የተናገረውን ከማድረግ ማን ከለከለው? ማን አስቆመው?
የትኛው ኃይል አስቆመው? የትኛው የሰዎች ክፋት አስቆመው? የትኛው የሰዎች ተንኮል አስቆመው? የትኛው ገደልና ቁልቁለት የትኛው አቀበት እግዚአብሔርን አስቆመው? የትኛው የኢኮኖሚ ሁኔታ አስቆመው? እግዚአብሔር የተናገረውን ያደርጋል። የእግዚአብሔር ቃል አልተለወጠም። ያላችሁን እግዚአብሔር ይፈጽም። የሚገርመው ግን እግዚአብሔር ያለው ቃልና የገባልን ተስፋና ፍጻሜው ጋር እስክንደርስ ድረስ ያለው መሐከል ላይ ያለው መከራ፣ መሐከል ላይ ያለው ችግር አይገናኝም። እግዚአብሔር ብዙ ጊዜ የሚያደርገውን ይነግረናል እንጂ የሚያደርገውን ነገር ከማድረጉ በፊት ስለምናልፍበት መንገድ ማብራሪያ አይሰጥ። የሚገርም አምላክ እንደ ልቡ እኮ አደርጋለሁ ይልና ይናገራል። ፔሬድ መሀል ላይ የሚመጣብህን አይነግርህም። ለምን ካላችሁኝ እርሱ ካንተ ጋር ስለ ቅድም ልጆቹ እንደነገሩ በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም። ለምን ሲባል አንተ በቃ እግዚአብሔር እኮ እንሂድ ሲል እኮ አብሮ ነው የሚሄደው። ለዚህ እኮ ነው እነ ጴጥሮስ እምቢ አሉ። በግድ አላቸው ሂዱ ወደ ማዶ ተሻገሩ ሲል ግድ አላቸው። እነሱ አብሯቸው ተሳፍሮ እንዲወጣ ነው የፈለጉት። እሱ እኮ አልፋ ነው፣ እሱ እኮ ኦሜጋ ነው፣ እሱ እኮ ኤልሻዳይ ነው። ሂዱ ሲል ብቻችሁን መከራ ውስጥ ሊከታችሁ አይደል። በመከራችሁ ጊዜ ረዳት ሊሆን የእግዚአብሔር ምሕረት አልተቆረጠም። ለዚህ ነው ልንጠፋ ነው አሉ። ወየው አለቀልን፣ ምታት መጣብን፣ ወይኔ ማዕበሉ ሲሉ እየተራመደ መጣሱ ከተፎቆ እሱ ተናግሮ ጥሎ ማንን ያውቃል? እሱ ተናግሮ ማንን ነው የጣለው? ማን ነው ከሳሹ? ማን ነው ወንድ? ጌታ ተናግሮኝ ይሄንን ብሎ አላደረገም የሚል ማን ነው? ጌታ ተናግሮ ያልሆነ ምን አለ? ኢየሱስ ተናግሮ ያልሆነ ምን አለ? የእግዚአብሔር ተስፋ ቃል መጥቶ ያልተፈጸመ ምን አለ? ዞር በሉና ወሃዳ ተመልከቱ። የኋለኛውን ዘመን አሰብኩት አለ። እውነት ነው እኮ እግዚአብሔር የተናገረውን ስናስብ ወይ ጉድ! አለቀ ያልንባቸው ተዘጋ በቃ ያልንባቸው እኮ ብዙ ሌሊቶች በህይወታችን ውስጥ አልፈዋል። እኔ በግሌ ማአት አለ ያልገቡኝ ሌሊቶች፣ የመከራ ሌሊቶች፣ የብቸኝነት ሌሊቶች፣ የጭንቅ ሌሊቶች፣ አስፈሪ ሌሊቶች፣ በሞትና በህይወት መካከል ያለፍንባቸው ምዕራፎች ጌታ የተወን ሲመስለን፣ የጣለን ሲመስለን፣ ስንጨነቅ የተናገረውን ነገር አደርጋለሁ ብለህ አልነበረ ወይ ብለን ስናማው እሱ መጣ በህይወታችን ውስጥ። የት ጋር መጣው? አሁን መጣው ብሎ የሱ አሁን ከ7 ዓመት በኋላ ነው። እኔ አሁን ደርሼልሃለሁ ብሎኝ 7 ዓመት አስጠብቆኝ አሁን ሲለኝ እኔ እዛ ለታ ከቸርች ወጥቼ ጠብቄ ነበር። የሱ አሁን 7 ዓመት ግን እንዳለው ነው ያደረገው። የእግዚአብሔር ቃል አልተለወጠም። የገባውን ቃል አላጠፈ። እስቲ አሜን። የምታልፉበት መንገድ የእግዚአብሔር ቃል የተለወጠ እንዲመስላችሁ፣ የነገራችሁን ቃሉን ያጠፈ እንዲመስላችሁ ተደርጋችሁ ከሆነ ዛሬ ወደ ልብ ተመለሱ። አሳፍ ይሄን ነው የሚጠይቀው። እስኪ ወዳኛው ተለወጠ በቃ እግዚአብሔር ያለውን ተወው ብሎ ይጠይቃል። ኦኬ ከልቡ ጋር ነው። አሳፍ እዛ ተኝቶ ኧረ አልተለወጠም። እግዚአብሔር ምን አይልም? አይለወጥም። እስቲ በሉት እስቲ እግዚአብሔር አይለወጥም በሉ። ቃሉ አይለወጥም። የተናገረው አይለወጥም። ያለውን ያደርጋል በሉ። ስለዚህ ያለበት ጭንቅ የእግዚአብሔር ያለውን እንዳያደርግ መከልከል አይችልም። ይሄንን መለሰ። የእግዚአብሔር ቸርነቱ ተዘጋ ብሎ ይጠይቃል። አሁን ተዘግቷል። እግዚአብሔር ጨርሷል። የእግዚአብሔር ቸርነቱን በቃ ዘግቷል። ቸርነት አያደርግም ከዚህ በኋላ። ወገኖቼ የእግዚአብሔር ቸርነት አለ። የእግዚአብሔር በግ ሁሉ በእጁ ሁሉ በደጁ ነው። ዛሬ እዚህ ቁጭ ያላችሁ ተስፋ የቆረጣችሁ፣ መኖሪያ የሌላችሁ፣ የምትበሉት የሌላችሁ፣ የምትጠጡት የሌላችሁ፣ የቤት ኪራይ የሚያስጨንቃችሁ፣ በጣም ኪራይ የገባችሁ፣ ባይነጋ የምትሉ ሰዎች ነገ የብዙ ሰዎች እንጀራ እጃችሁ ላይ አለ። እስቲ አሜን በሉኝ። እና የእግዚአብሔር ቸር ነው እሱ። አለቀለት የተባለውን እያነሳ ስንቱን ነው እግዚአብሔር ከአመድ ከትቢያ አንስቶ ከፍታ ስፍራ ያስቀመጠ። የስንቱን እንባ ነው ጌታ ያበሰው። የስንቱን መከራ ነው ያስረሳው። ዛሬም ቸርነቱ አላለቀ። አሳፍ የሚጠይቀው ይሄን ቸርነቱ ተዘጋ ይላል። አልተዘጋም። የእግዚአብሔር ቸርነት ተዘጋ? አልተዘጋም። ወይስ ከቁጣው የተነሳ ርህራሄውን ነፈገ? እግዚአብሔር ስለተቆጣ በተለያየ የህይወት ውጣ ውረድ ውስጥ ከማለፋቸው የተነሳ እግዚአብሔር ስለተቆጣ ርህራሄውን እግዚአብሔር ነፈገ? ከዚህ በኋላ አይራራም እግዚአብሔር ብሎ ይጠይቃል። ይራራል። ቢያሳዝንም እንኳን እንደ ምሕረቱን ብዛት ምንም ይለው እሱ ይራራል። እስቲ ይራራልኛል በሉ ወገኖቼ። አሳፍ ጮሆ ህይወቱ ነፍሱ ዝላት መጽናናት እምቢ ብሎ ዛል ብሎ ድክም ብሎ እስኪ ሰለቸኝ ድረስ እግዚአብሔር ፊት ውስጥ የታወካ ያለ ሰውዬ
ወደ ልቤ ተመለስኩ፣ የቀድሞውን ዘመን አሰብኳል። ወገኖቼ የቀድሞውን ዘመን አስቡ። እንደዚህ ነው የሚለው ኢዮብንም፣ ኢዮብ ሆይ ቁም፣ የመጣህበትን መንገድ እይ ይላል። ወገኖቼ የኋላውን ዘመን አስቡ። ስንት ጊዜ ተስፋ ቆረጣችሁ? ስንት ጊዜ ደከማችሁ? አለቀ ስትሉ ጌታ ስንት ጊዜ ቀጠለላችሁ? አበቃ ስትሉ እግዚአብሔር ስንት ጊዜ ምዕራፉን ከፈተ? ተዘጋ ስትሉ ስንት ጊዜ ከፈተ? እግዚአብሔር ሊታማ አይችልም። በመኝታችሁ እግዚአብሔርን እያማችሁ ያላችሁ፣ ሌሊቶቻችሁ ጭንቅ የሆነባችሁ፣ ጸለያችሁ መሰማት ያቃታችሁ የመሰላችሁ፣ ነፍሳችሁ የዛለች ጭንቅ ያላችሁ 2017 የመጨረሻ እሁድ ላይ አይደል ያለነው? ወገኖቼ የእግዚአብሔር ራእይ ተዘግቷል? አልተዘጋም። የእግዚአብሔር ራእይ አሁንም ያው ነው። ስለዚህ ምንድነው የምትነግረን ፓስተር ቸሪ? እግዚአብሔር ምሕረቱን የቆረጠ የመሰለን፣ ቸርነቱን ያቆመ የመሰለን፣ በጎነቱን ያቆመ የመሰለን፣ ራእይ እግዚአብሔር ጨርሶ ለኛ የሌለው የመሰለን፣ አሁን ማናልፍ የመሰለን፣ ተስፋ የቆረጥን ሰዎች በልዩ ልዩ አይነት ፈተናና ችግር ውስጥ ከማለፋችን የተነሳ ህመምን፣ መከራን፣ ችግርን፣ ማጣትን በህይወታችን ውስጥ ከማስተናገዳችን የተነሳ ከመድከማችን የተነሳ ነፍሳችን ዝላብን፣ ጉልበታችን ተብረክርኮ ወድቀን በቃ አለቀልኝ ያልን ሰዎች እግዚአብሔር ደክሞት ሳይሆን እኛ ደክሞ። አሳፍ መጨረሻ ይህ ድካሜ ነው። እስቲ በሉት፣ ጮክ በሉና በሉት። ዛሬ እንደሱ ብለን እንድንሄድ ነው ፈልገው። የእግዚአብሔር ምሕረት የተዘጋ የመሰላችሁ ሰዎች ድካምህ ነው። ቸርነቱ የተቋረጠ የመሰላችሁ ሰዎች ድካምህ ነው። በጎነቱን እግዚአብሔር ያቆመ የመሰላችሁ የዘጋ የመሰላችሁ ሰዎች፣ ቃሉን ያጠፈ የመሰላችሁ ሰዎች ደክማችሁ ነው። ራእዩ የተቋረጠ የመሰላችሁ ሰዎች ድካም ነው። አሳፍ ይሄ የኔ ድካም ነው። እስቲ በሉት፣ ጮክ በሉና ይህ ድካሜ ነው በሉ እስቲ። ይህ ድካሜ ነው አልኩ። የእግዚአብሔርን ሥራ አስታወሱ። ዋው እንዴት ደክም ያለው ምን ሆኜ ነው? ከዚህ የባሰ ጥልቅ ውስጥ አልነበርኩ? ከዛ ጥልቅ ውስጥ እግዚአብሔር ያወጣኛል። ይሄ እኔ ድካም። እግዚአብሔር እጆቹን አጭር እንዲሆኑ ያሰብኩት ድካሜ፣ በነፍሴ ዝዬ ድክሜ ነው። አይኖቼ ከእርሱ ላይ ተነስተው ነው። ይህ ድካሜ ነው። የጥንቱን ታምራትህን በእርግጥ አስታውሳለሁ። ወገኖቼ ሰው ከድካም ሲወጣ ያስታውሳል። ድካማችን የእግዚአብሔር ምሕረት እንደተቆረጠ እንድናስብ አድርጎን ሊሆን ይችላል። ቸርነቱ እንደተቋረጠ እንድናስብ አድርጎን ሊሆን ይችላል። እግዚአብሔር ራእዩ እንደቆረጠብን እንድናስብ አድርጎን ሊሆን ይችላል። የተጣልን እንዲመስለን አድርጎን ሊሆን ይችላል። የኛ ድካም ብቸኛ እንደሆን እግዚአብሔር እንደረሳን፣ ጸሎታችን እንደማይሰማል ተሰምቶን ሊሆን ይችላል። የኛ የድካም ጥልቀት፣ የወደቅንበት የመከራ የችግር ጥልቀት ከድካማችን የተነሳ እግዚአብሔር የለም ጋር ደርሰን ሊሆን ይችላል። ይሄ የኛ ድካም ነው። እግዚአብሔር አሁንም ሕያው የድካሜ ነው አለ። አሰላሰልኩት፣ ስራህን አሰብኩት አለ። ስራህን አሰብኩት። ከዛ ወደ ጥንት ሄደና አቤት እግዚአብሔር አረማመዳ አልታወቀም። በሙሴና በአሮን ህዝብህን የመራ ያ ከግብፅ ምድር ያወጣው ህዝብን በምድረ በዳ የመራ በደመናና በእሳት አምድ የመራ ያሳለፍኩ አንተ አይደለህ እንዴ? አረማመዳ አልታወቀ፣ ዱካ አልተሰማ አንተ ትልቅ አምላክ በሙሴና በአሮን ህዝብን መርተህ የለ እንዴ? አደራረግ ልዩ የሆነ አምላክ አልታየህም፣ አልተጨበጥክም። ግን ከሙሴና ከአሮን ጋር ሆነ ህዝብህን መርተሃል። አንተ እኮ አልተለወጥክም። ይድካምሽ እንደተጣልሽ ተሰምቶሻል። ድካምሽ እግዚአብሔር እንደተወሽ ተሰምቶሻል። ደክመሽ ያንቺን ነገር እግዚአብሔር ጉዳዩ እንዳልሆነ እንደሚቆጥር ተሰምቶሻል። ይድካምሽ እግዚአብሔር እንደሱ አያደርግ። እሱ መሐሪ ነው። እሱ ፍቅር ነው። እሱ ቸር ነው። እሱ ደግ ነው። አይ ከዚህ በኋላ እግዚአብሔር እኔን አያስበኝም፣ ከዚህ በኋላ እኔን እግዚአብሔር አያነሳኝም፣ ከዚህ በኋላ እግዚአብሔር ለኔ አይደርስልኝም፣ የኔ ነገር ተቋርጧል፣ የኔ ነገር ተዘግቷል፣ ከዚህ በኋላ በመከራ እያለቀስኩ ነው ወደ መቃብርም ወርዶ ብለሻለሁ። ድካምሽ አይ በቃ እያለቀስኩ እያዘንኩ በእንባ ወደ መቃብር ወርዳለሁ ሲል ያዕቆብ ድካሙ ነው። እግዚአብሔር የሚያለቅስበትን ጉዳይ አንግሶ ጠራው። የተናገረውን ቃል ያጥፋል እግዚአብሔር። አላወቅም እንዴ ያለው ያዕቆብ፣ ፍርዴ ተዛብታለች፣ መንገዴ ከእግዚአብሔር ተሰውራለች እንዴ? አላወቅም እንዴ? እሺ አትወቅ፣ አልሰማህም? እግዚአብሔር እኮ የዘላለም አምላክ ነው።
ማስተዋሉ ደግሞ ምን አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። አላወቅ ሳታቅ ነው ብለም ተፈርጥጣ። እሱ እኮ የዘላለም ነው ወገኖቼ። የያዘን እጅ እኮ የዘላለም ነው። አሜን ነው ወይ? ቃል የገባላችሁ እኮ የዘላለም ነው። የተናገራችሁ እኮ የዘላለም ነው። የሞተላችሁ እኮ የዘላለም ነው። እሱ የዘላለም አምላክ ነው። የወር አይደለም፣ የዓመታት አይደለም፣ የስድስት ወር አይደለም ወገኖቼ። ከትዳር አጋሮቻችን ጋር አይደለም የሚኖረው፣ እነሱ ሲሞቱም የሚቀጥል ነው። እሱ የዘላለም አምላክ ነው። ማስተዋሉ ደግሞ ምን አይመረመርም። እንደዚህ ነው እሱ የሚያስበው። እኔ አውቀዋለሁ፣ እኔ ልቡን ክፋ የሚባል አይደል። ማንም ማስተዋሉን መመርመር አይችልም። ዛሬ ከትቢያ ላይ ሰው አንስቶ ንጉስ ማድረግ ይችላል። ለእግዚአብሔር ምንም የሚሳነው ነገር የለም። ተስፋ ከቆረጣችሁ ደክማችሁ ነው ወይ ነው? አሁን አንዳንድ የወደቃችሁ ሰዎች እግዚአብሔር ነው? የከሰራችሁ ሰዎች እውነት እግዚአብሔር ነው? ምን አርጌ ነው የምትሉት? እግዚአብሔር ነው ወይ? እግዚአብሔር እኮ አይደል። መንገዳችን እሱ መንገዳችንን ይፈቅዳል። ነፃ ፈቃዳችንን እንድንጠቀም ይረዳናል። ምርጫ ውጤት ግን መምረጥ አንችልም። ስለዚህ ይህ ድካሜ ነው። ይሄን ድካም ምሕረቱ እንደተቋረጠ፣ ቸርነቱ እንደተዘጋ፣ በጎነቱ እንደተቋረጠ፣ ርኅራኄው እንደተዘጋ፣ እግዚአብሔር ከዚህ በኋላ እንደማይሰራ አስቤ ጩኸቴ እንደተከለከለ ሰው ሆኜ የዛልኩበት ምክንያት የኔ ድካም ነው። አይገርምም? ልዑል አጠገቤ ቆሞ ወገኖች፣ እግዚአብሔር አጠገባችኋል። ዛሬም ለመነሳት ፈቃደኛ ለሆነ ሰው እጆቹን ሰጥቶ ሊያነሳ ይችላል። ክብር ለኢየሱስ ይሁን።